ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አርዕስተ ዜና እናስቀድም። አሜሪካ የኢትዮጵያ የቀይ ባህር ፍላጎት እንደምትደግፍ ማረጋገጧ ተገለጸ። የሱዳን መንግስት የጀነራል መሐመድ ዳጋሎ የተኩስ አቁም ስምምነት ውድቅ ማድረጉ ተገለጸ። ቻይና የጠፋውን ጠፈርተኛ ለማዳን አስቸኳይ ተልዕኮ መጀመሯ ተነገረ። ሰላም ጤና ይስጥልኝ። የዕለቱ ዜናዎች አርዕስተ ዜናዎች በማስቀደም ጀምረዋል። እስከ መጨረሻ አብራችሁን እንድትሆኑ በመጋበዝ አሁን ወደ ዝርዝር እናልፋለን። የኢትዮጵያና አሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ መወያየታቸው ተገለጸ። የአሜሪካው የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ ከከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ትናንት ውይይት ማድረጋቸው ተገልጿል። በውይይታቸውም ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናው የጸጥታ ትብብር ትኩረት ሰጥቶ መነጋገራቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከአሜሪካው የአፍሪካ እዝ አዛዥ ጋር ተገናኝቶም በቀጠናው የጸጥታና የበለጠ ትብብር ለማድረግ የሚቻልባቸው ጉዳዮች ላይ ያተኮረ ውይይት ማድረጋቸው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቆ ነበር። የኢፌዴሪ መከላከያ ሚኒስቴር ባወጣው መግለጫ ደግሞ ጀነራል አንደርሰን ከኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን የተገለጸ ሲሆን ውይይቱ በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያና አሜሪካ ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ እንደነበር ተጠቁሟል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚያን ለማጎልበት የሚውል መሆኑን ገልጸው ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር መሆኑን አጽንኦት ሰጥቷል ብለዋል መረጃው። መከላከያ ሚኒስቴር በመግለጫው ጀነራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉ መግለጻቸውን አመልክቶም ኢትዮጵያ የቀይ ባህር በር ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ መናገራቸው ተጠቁሟል። እንዲሁም በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶችን ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩ መግለጻቸው መግለጫው አመልክቷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝደንት በመሆን በጠቅላይ ሚኒስትር አብይ አህመድ መመደባቸው ታውቋል። የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑትን ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝደንት አድርጎ መድቧል። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን እንደሚመሩ ያስታወቀው መረጃም የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን አባል ሀገራት ለኢትዮጵያ የማዘጋጀት ኃላፊነት በመስጠታቸው ምስጋናውን በማቅረብ በዶክተር ጌዲዮን ጢሞቴዎስ አስተባባሪነት ከዓለም የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ዝግጁ መሆኑን ይገልጻል ብለዋል። የሱዳን መንግስት የጀነራል መሐመድ ዳጋሎ የተኩስ አቁም ስምምነት ውድቅ ማድረጉ ተገለጸ። የሱዳን መንግስት በፈጣን የድጋፍ ኃይሎች ሚሊሻ አዛዥ መሐመድ ሀምዳን ዳጋሎ ሄሜቲ የታወጀውን የተናጠል የተኩስ አቁም በይፋ ውድቅ አድርጓል። የሀገሪቱ የሚኒስትሮች ምክር ቤት ባደረገው ስብሰባ የጦር ኃይሎች አዛዥና የሉዓላዊነት ምክር ቤት ሊቀመንበር ሌተናል ጀነራል አብዱልፈታህ አልቡርሃን የሀገሪቱን አንድነት ሉዓላዊነትና ክብርን በመጠበቅ ጠንካራና የተከበረ የአርበኝነት አቋምን አድንቋል። እንዲሁም የሱዳን ህዝብ መሬትና ክብርን የመጠበቅ መብቱን የሚያሟሉ ንግግራቸውንና አቋማቸውን ሙሉ በሙሉ እንደሚደግፍ ገልጿል። ምንም እንኳን መግለጫው ሄሜትን ወይም የታወጀውን የተኩስ አቁም በግልጽ ባይጠቅስም የሱዳን መንግስት ለተባበሩት መንግስታትና ለዓለም አቀፍና ለቀጠናው ድርጅቶችን የላከውን የመንገድ ካርታ መከተል እንዳለበት በማጉላት ውሳኔውን ውድቅ ማድረጉን ያመለክታል። የሱዳን ሉዓላዊነትና አንድነት በጥብቅ በመደገፍ የመንግስት መግለጫው የሳዑዲ አረቢያ አልጋ ወራሽ
ልዑል መሐመድ ቢን ሳልማንን ተነሳሽነት በደስታ ተቀብሎ መንግስት እውነተኛ ሰላም ለሚፈልጉ ሁሉ እጁ እንደሚዘረጋ በድጋሚ አረጋግጧል። መንግስት የጦርነቱን ቀጣይነት የሚያሳይ ግልጽ ፍንጭ በመስጠት ሱዳን ለዘላለም ትኑር፣ ኩሩና ጠንካራ፣ ድል የሚመጣው ከአላህ ብቻ ነው በማለት መግለጫው ደምድመዋል። ጀነራል መሐመድ ዳጋሎ የ3 ወራት የተናጠል የተኩስ አቁም ስምምነት ለማድረግ መወሰናቸውን በመግለጽ ይህም ለቀጣይ ፖለቲካ ውይይት ወሳኝ ሚና እንደሚጫወት አስታውቆ ነበር። የሱዳኑ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ግን በአሜሪካ የቀረበው የሰላም ምክረ ሀሳብ በሱዳን ጦርነት እጇ የምታስገባው ኢሚሬትስን ፍላጎት የሚያሳካ በመሆኑ እንደማይቀበሉት መግለጻቸው መዘገባችን ይታወሳል። የሶማሊያ ፕሬዝዳንት የአልሸባብ አባላትን የብሔራዊ መታወቂያ እንዲያገኙ መመሪያ መስጠቱን ተናገሩ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ አክራሪው የአልሸባብ ቡድን አባላቱን ለሀገሪቱ አዲስ ብሔራዊ መታወቂያ ካርድ እንዲመዘገቡ እንዳዘዘ አስታውቋል። ሐሰን ሼክ የመታወቂያ ስርዓቱን ለማስተዋወቅ በተደረገው ስብሰባ ላይ ሲናገሩ ውሳኔው በደስታ እንደሚቀበሉት በመግለጽ የባዮሜትሪክ ምዝገባ ባለስልጣናት በሽብርተኝነት ውስጥ የተሳተፉ ማንኛውም ሰው ለመለየት እንደሚረዳ አመልክቷል። የጣት አሻራቸውና ፊታቸው ይታወቃል። ይህም አሸባሪ የሆኑ የሶማሊያ ዜጎችን ለመለየት ይጠቅመናል በማለት ተናግረዋል። ፕሬዝዳንት መሐሙድ እንዳሉት የብሔራዊ መታወቂያ ፕሮግራሙ ደህንነትን ያጠናክራል፣ ኢኮኖሚውን ያሳድጋል፣ እንዲሁም ሽብርተኝነት፣ የገንዘብ ዝውውርና ሌሎች ወንጀሎችን ለመግታት ይረዳል ብሏል። ወንጀለኞች ወደ ውጭ ሀገር እንዳይጓዙና ለሌሎች ሀገሮች አደጋ እንዳይፈጥሩ ለመከላከልም እንደሚረዳ አስታውቋል። ቻይና የጠፋውን ጠፈርተኛ ለማዳን አስቸኳይ ተልእኮ መጀመሯ ተነገረም። የቻይና መንግስት በህዋ ላይ ችግር ገጥሞት የቀረውን አንድ ጠፈርተኛ ለማዳን አስቸኳይ የማዳን ተልእኮ መጀመሩን አስታውቋል። የጠፈር ተልእኮን የሚመራው ኤጀንሲ ባወጣው መግለጫ መሰረት በህዋ ላይ ሲሰራ የነበረው ጠፈርተኛ ባልታወቀ ምክንያት ከዋናው የጠፈር መንኮራኩር ወይም ጣቢያው ተነጥሎ የቀረ ሲሆን ለህይወቱ አሳሳቢ ሁኔታ መፈጠሩን ተከትሎ ፈጣን እርምጃ ለመውሰድ መወሰኑን አስታውቋል። በተልእኮው ዝርዝር ሁኔታ ላይ ተጨማሪ መረጃ ባይሰጥም የቻይና የጠፈር ፕሮግራም ችግሩን ለመፍታትና ጠፈርተኛውን በሰላም ወደ ምድር ለመመለስ የሚያስችል ልዩ የማዳኛ ቡድንና አስፈላጊ የቴክኖሎጂ አቅርቦቶችን በመጠቀም ላይ መሆኑን አረጋግጧል። መላው ዓለም ይህንን የከፍተኛ ስጋት ክዋኔ በቅርበት እየተከታተለው ሲሆን ቻይና ጠፈርተኛውን ለማዳን ያላትን ቁርጠኝነት ለማሳየት በርካታ ሀብት ማሰማራቷ ታውቋል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን